ግሬ ተፈጠረው ተገበረ ኃይሉ ተሃይማኖት መሪው ታገር ሽማግሌ ካይሆን ከመውራካል ከዲያቱ ያለው ማላይ ነው እንበል ሀዲ ገበረው ማይተጣላ ነገዴው ማይተጣላ እየተማከረ ለችግር የዳረገን የምሁር አካሉ እኒህ የደቡብ ወሎ አርሶ አደር ያነሱት ሐሳብ እንደ ዋዛ የሚታለፍ አይደለም። የአማራ ሕዝብ በታሪኩ አይቶት የማያውቀውን ሰቆቃ አጠገቡ አጋጥሞት የማያውቀውን ስቃይ በሰፈሩ በሩቅ ይሰማው የነበረውን መከራ በደጃፉ ላይ ሲጋፈጥ ያ በሕዝብ ስም ሲነግድና ሲሸቅል የነበረ ምሁር ነኝ፣ አዋቂ ነኝ፣ አገር ወዳድ ነኝ ሲል የነበረ ሰው ሁሉ የአማራ ልሂቅ ሲባል እኔ ነኝ እያለ አቤት ሲል የነበረ ሁሉ የት ገባ? የአማራ ገበሬ ቀየው በታንክ ሲታረስ፣ የማምለኪያ ቦታው በድሮን ሲፈርስ፣ ምርትና የማምረት ግብዓት ተከልክሎ ለረሃብ ሲዳረግ አንድ መስመር ጽሑፍ በዓለም አቀፍ መገናኛ ብዙሃን ላይ የሚጽፍ የአገዛዙን ነውሮች ለማጋለጥ አንድ ቃል የሚናገር ከማይክ ሐመር በተሻለ ለአማራ ሕዝብ ተቆርቁሮ ችግር ለመፍታት የሚጥር ስለምን ጠፋ? አርሶ አደሩ ግን ይቀጥላሉ። ሕዝባችን አይለቅ። ኢትዮጵያ ቆመች ይባላል። ጦርነት ለአንድ ሰሞን አይበቃም። ሬሳ ነው እንጂ ሌላ አላየንም። እኛውን ሕዝባችን አይለቅ። የክልሉ ሕዝብ ይህንን መከራ ሲሸከም እነዚያ በሕዝብ ስም ሲነግዱ የሰነበቱት ሰዎች የት ገቡ? የይልማ መርዳሳ ምቾት እንዳይጓደል፣ ያገኘው ተሻገር ስልጣን እንዲደላደል፣ የአብይ አህመድ መንበር እንዳይነካ፣ የብርሃኑ ጁላ ማርሻልነት እንዲሳካ ከባጫ በፊት እኔ ልሙት እያሉ 5 ዓመት ሙሉ የብልጽግናውን አገዛዝ ደግፈው ሲጮሁ የነበሩ ጦረኛ አንደበቶች ዛሬ የት ገቡ? አብይን የሚተች ጋዜጠኛ፣ ብልጽግና ላይ ሂስ የሚናገርን ፖለቲከኛ ካልተገደለልን፣ ካልታሰረልን፣ ካልተፈለጠ፣ ካልተቆረጠልን ሲሉ የነበሩት ሰዎች የት ገቡ? እነዚያ የተባለውንም ያልተባለውንም እያጋጋሉ የአማራን ሕዝብ ከሌላው ወገኑ ጋር ደም ለማቀባት ተግተው ሲሰሩ የነበሩ ልሂቅነን ባዮች የት ደረሱ? ኢትዮጵያን ለማፍረስ ሲኦል ድረስም ቢሆን ይሄ እገባለሁ ብሏል። ስለዚህ ኢትዮጵያን ለማፍረስ ሲኦል ድረስ እገባለሁ ያለን ኃይል ወደ ሲኦል መሸኘት እንጂ ከዛ እንዲወጣ ትብብር ማድረግ ትክክል አይደለም ብዬ ነው የማምነው። ለመከላከያ ለአጠቃላይ ለሁሉም ክልሎች ልዩ ኃይል ደጀን በመሆን የአማራ ሕዝብ ከፍተኛ የሆነ እገዛ እያደረገ ነው። የአብይ አህመድን ስልጣን ለማዳን ሲባል እንዲህ ያለ ውሸት ይዘው ከቴሌቪዥን ካሜራ ፊት ይቆሙ ለነበሩት ለነዚህ ሰዎች ኢትዮጵያን ለማፍረስ እስከ ሲኦል እንወርዳለን የተባለው የት ነው? እስኪ ማስረጃ አምጣ የሚል ሙግት ባይቀርብላቸውም የባጫ ደበሌን ድርሰት ይዘው በአማራ ሕዝብ መስዋዕትነት እና በአማራ ሕዝብ ደምና አጥንት የ4 ኪሎ መንበር ለመታደግ የሕዝብ ተቆርቋሪ መስለው ሲያታልሉ ሰንብተዋል። ጥያቄው የአማራ ሕዝብ ይህንን ሁሉ መከራ ሲሸከም ዛሬ የት ገቡ የሚል ቢሆንም መልሱ ከባድ አይደለም። የአማራ አርሶ አደር ማዳበሪያ ተከልክሎ ለረሃብ ሲዳረግ አዲስ አበባ አትገባም ተብሎ ከዋና ከተማው ሲከለከል ሕዝቡም በክልሉ አደባባዮች አትግደሉን እያለ ብልጽግና ላይ ይጮህ ነበር። የአማራ ልሂቅነን የሚለው ኃይል ግን ከሻቢያና ብልጽግና ጋር ሆኖ የአማራን ሕዝብ ታሪካዊ ወዳጆች ካልተዋጋን እያለ ይሸልል ነበር። ይኸው በዚህ ግቢ ውስጥ የምታዩት አርሶ አደር ዘርና ማዳበሪያ በማጣት በጥቁር ገበያ በ8 ሺህ ብርና 10 ሺህ ብር በመሸጥ ህብረተሰቡ እየተበዘበዘ ይገኛል። ገበሬ መሬቱን አርሶ ተለሃለሳልሶ ዘርና ማዳበሪያ ከሰው እጅ ሆኖ ዝናቡ ከእግዚአብሔር እጅ እግዚአብሔር የማያደለው አምላክ ዛኑ ሰጥቶን የሚያደለው ሕዝብ ማዳበሪያና ዘር ለገበሬው ነሳ በወቅቷል። የአማራ አርሶ አደር እነዚህን ጩኸቶችን የሚያስተጋቡ ማዳበሪያ ገዝተው የሚያስገቡ ልጆቹን አላሳደገም። የዕለት ጉርሳቸውን የዓመት ልብሳቸውን ለማግኘት ሲሉ አሳልፈው የሚሰጡትን ልሂቃን ግን በየአገሩና ክፍለ ዓለሙ አሰማርቷል። ጦርነት አያስፈልግም የሚሉ ሰዎችን ግደሉልን፣ እሰሩልን እያለ ይማጸን የነበረ የአማራ ልሂቅ ነኝ ባይ ስንቱን ጋዜጠኛ ለእስራትና ለስደት እንዳልዳረገ፣ የአማራ ሕዝብ ከትግራይም ሆነ ከኦሮሞና ቅማንት ወንድሞቹ ጋር እንዲጣላ አይደረግ የሚሉ ሰዎችን መንግስት ለምን አያስርልንም እያለ ሲቀሰቅስ የነበረ የክልል 3 የፖለቲካ ኃይል ለብልጽግናው አገዛዝ ከሽመልስ አብዲሳ በላይ ተሟግቶ ከአደም ፋራህ በላይ ፕሮፓጋንዳ ሰርቶ የአብይ አህመድን መንበር አጽንቷል። ተሳስቶ እንኳን አንድም ጊዜ ትክክል ሆኖ የማያውቀው ይህ ኃይል በአንድ ጊዜ አብይንም አብንንም ሲደግፍ አልተቸገረም። ከግንቦት 7 ወደ ብልጽግና ሲሸጋገር አልተደነቃቀፈም። አዴፓንም ኦዴፓንም ሲያወድስ መርህ ተከልነት አላስጨነቀውም። ብልጽግናን መተቸት ትህነግነት፣ ጠቅላይ ሚኒስትር አብይ ላይ ሂስ ማቅረብ ሸኔነት ነው እያለ ሰውን ሁሉ ሲያሸማቅቅ 5 ዓመታትን ያሳለፈው ይህ ኃይል በፖለቲካ ሕይወት ውስጥ
አንድም የትክክለኛነት ታሪክ የለውም። ከሻቢያና ግብፅ ጋር ሆኖ በግንቦት 7 አንቀልባ መክረቡን ዘንግቶ ወደ ብልጽግና ካምፕ ሲሸጋገር የቆመበት መርህ ምን እንደነበር ኦዲት አያደርግም። ደግሞም መለስ ዜናዊ የሞተው እኛ ተቆጥተን ነው መለስን በጩኸት ገደልን ብሎ የፈጠረውን ተረት አምኖ የኖረ የፖለቲካ ኃይል መርህ ተከልነትና እውነት ሊያስጨንቁት አይችሉም። ሰው ተጮህበት ይሞታል ብሎ ከሚያምን ኃይል በእርግጥም ከዚህ የተሻለ ነገር አይጠበቅም። ጠቅላይ ሚኒስትሩ እኔ በጠቅላይ ሚኒስትሩ ላይ ጥያቄ የለኝም። ብዙ ሰው አንዳንድ በተለይ በሚዲያ አካባቢ ያሉ በሶሻል ሚዲያ አካባቢ ያሉት በጠቅላይ ሚኒስትሩ ላይ ጥያቄ እንዲነሳ ከባድ የሆነ ካምፔን እያደረጉ ነው። እኔ በኩል ጥያቄ የለኝም። አንደኛ ጠቅላይ ሚኒስትር አብይ አህመድ ለሀገራቸው ያላቸው ፍቅር ዝም ብሎ ይሄ ለማስመሰል ያለ አይደለም። ከልባቸው ሀገራቸውን የሚወዱ ሰው ናቸው። እኔ በራሴ በኩል ለማጣራት ሞክሬያለሁ። ይሄ ሰው የባክግራውንድ ምን ነው ኢህአዴግ ውስጥ በነበሩ ጊዜ ሁሉ ከባድ ሪስክ እየወሰዱ ሲታገሉ የነበሩ ሰዎች ናቸው። እንዲህ እያሉ ጠቅላይ ሚኒስትሩን ሲያዋድዱና ሙሴያችን አይነኩብን ሲሉ የነበሩት እኒህ ሰው ብቻ አልነበሩም። በእርግጥም እውነትንና ማስረጃን ይዘው ለሚሰሩና ለሚናገሩ ሁሉ ከአገዛዙ ጠመንጃ ባልተናነሰ አስቸጋሪ የነበሩት የአማራ ልሂቅ ነን ብለው በአማራ ሕዝብ ስም የሚነግዱት ኃይሎች ነበሩ። ለ5 ዓመታት ሙሉ አብይን መናገር ከእግዚአብሔር የተላከውን ሙሴን መተቸት ነው ብለው መንግስት ትዕግስቱ በዛ አንድ ነገር ይበልልን እያሉ ሲቀሰቅሱ ደም ማቃባትን ሲያወድሱ የነበሩት ብዙ ናቸው። ዛሬ የአማራ ሕዝብ በይፋ የመከራ ቀንበር ሲጣልበት ደግሞ ነፍሳቸውን አስይዘው አገዛዙ ሊፋለሙ የወጡትን ወጣቶች እንዲከፋፈሉና እርስ በርስ እንዲታኮሱ የአውራጃና የወረዳ አጀንዳቸውን ይዘው ቀርበዋል። ከ12ኛ ክፍል በላይ መማር እንዳይችል የተደረገ የአማራ ወጣት፣ ማዳበሪያና ምርጥ ዘር የተከለከለ የአማራ አርሶ አደር፣ ሰርተህ ለመኖርም መተህ ለመሄድም ወደ አዲስ አበባ አትገባም የተባለ ህዝብ ሲመራው ጠመንጃ ነሳ። በፖለቲካ ዘመናቸው ትክክል ሆነው የማያውቁት የአማራ ልሂቅ ነን ባዮች ግን ከ6 ዓመት በፊት የግንቦት 7፣ ከ5 ዓመት በፊት የአብይ፣ ከ4 ዓመት በፊት የአብይም የአብንም፣ ከ2 ዓመት በፊት የብልጽግና ደጋፊ መሆናቸውን ዘንግተው አሁን ደግሞ አገዛዙን በነፍስና ስጋቸው ሊፋለሙ የወጡትን ወጣቶች ለመከፋፈል የየቀበሌያቸውን ፋኖ ሊደግፉ ብቅ ብቅ እያሉ ናቸው። ከ3ና ከ4 ዓመታት በፊት የአማራ ህዝብ በአደባባይ ወጥቶ አትግደሉኝ፣ አታፈናቅሉኝ ሲል እነሱ የብልጽግናን የስልጣን ማጽኛ ጦርነት ሲያዋድዱ የነበሩት ልሂቅ ነን ባዮች የግል ፌስቡካቸውንና ሚዲያቸውን ጭምር ለጦርነት መቀስቀሻ ሲያውሉት ነበር። ዛሬ ግን ጨረቃ ላይ ይውጡ ሳተርን ላይ ባይታወቅም የሉም። ኢትዮጵያ ልጆቿን ትጣራለች። እንዳይቆጨን ይሄን ባረግ ኖሮ እንዳንል ዛሬ እንነሳ። ይህ ንግግር የተሰማው የትግራይ ኃይሎች ወልዲያ ገቡ አለያም ላሊበላን ተቆጣጠሩ ወይም ሐይቅና መርሳን ያዙ ሲባል አይደለም፣ ጋይንት ደረሱ ሲባል ነው። ኢትዮጵያ ማለት ከጋይንት እስከ ነፋስ መውጫ የምትመስላቸው እነዚህ ሰዎች የአገር ዋልታና ማገርኛ ነን ብለው በዘፈኑት ዘፈን ሰክረው ኢትዮጵያውያንን ለማጫረስ ከገዢዎች ጫማ ስር ወድቀው ሰንብተዋል። ደርግንም ብልጽግናንም መንግስቱ ኃይለማርያምንም አብይ አህመድን ለማገልገልና ጦርነትን ለማዋደድ ህልው የሆኑ ዘመን ተሻጋሪ ፕሮፓጋንዳ ሰዎች ዛሬ የጋይንት ህዝብ በጥይት አረር ሲቆላ የሚሰማ ድምፅ የላቸውም። የተፈጠሩት ለጦረኛ ገዢዎች ለማጎብደድ እንጂ ለህዝቦች አንድነትና ለሰላማዊ ተልእኮ አይደለምና የደንበጫም ሆነ የነፋስ መውጫ ህዝብ ቢያልቅ ጉዳያቸው ሊሆን አይችልም። ወገኔ ኢትዮጵያዊ ምናምን ስል ኖሬ በሚጨነቅበት ጊዜ አውሬ ቃል ቆንኩ። የኔ ኢትዮጵያዊነት ምኑ ጋ ነው? አሁን እስኪ ዛሬ ድምጻችሁ ይሰማ ብሎ መጠየቁ እርባና የለውም። የኮሜዲ ስራቸውን ትተው በአማራ ህዝብ ስቃይ የትራጀዲ ትወናቸውን ተውነው የብልጽግናን ስልጣን ለማጽናት ደፋ ቀናቸውን ጨርሰዋል። የወጣች ጀንበር ሳትጠልቅ ከብርሃኑ ነጋ ጫማ ስር ተነስተው አብይ አህመድ እግር ስር የወደቁ በርካቶች፣ አብይንም ለመደገፍ ያልተቸገሩ እልፎች፣ ከብልጽግና ወደ ሻቢያ ለመሸጋገር ያልተደናቀፉ ብዙዎች ባለፉት 5 ዓመታት አምባገነናዊ አገዛዝን አዋልደውና አላምደው በአማራ ህዝብ ላይም ሆነ በኢትዮጵያውያን ላይ መከራን መጫናቸው ሳይበቃ ዛሬም በጥፋታቸው አይጸጸቱም። ይልቁንም በጊዜው ልክ ነበርን ሲሉ ይደመጣሉ። ጥያቄው ዛሬስ ትክክል ነው ብላችሁ የያዛችሁት ጉዳይ ነገ የተሳሳተ ሆኖ ላለመገኘቱና በድጋሚ ትናንትም ልክ ነበርን ላለማለታችሁ ምን ዋስትና አለ የሚለው ቢሆንም እነሱ በፖለቲካ ታሪካቸው አንድም የትክክለኛነት መዝገብ የላቸውምና ነገም በጊዜው ልክ ነበርን ማለታችሁ አይቀርም። ግንቦት 7ን በክፉ የሚያይ ባላጋራችን ነው ብለው ሲቀሰቅሱ እንዳልነበር፣ አብንን የነካ የአማራ ጠላት ነው ሲሉም እንዳልነበር፣ አብይን የሚተች ወያኔ ነው እያሉም ሲናገሩ እንዳልነበር ዛሬ ደግሞ ሌላውን እያሉ ነው። በዚህ ካምፕ ውስጥ ያሉት ኃይሎች ድርድርና ውይይት አድርገን
ችግር እንፍታ የሚል ቃል የላቸውም። መነጋገር ጠቃሚ ነው ብለው ሲናገሩ ተሰምተው አይታወቁም። ስለ ሰጥቶ መቀበል አያወሩም። ሳናጠፋ እናቆምም፣ እናጠፋቸዋለን፣ እንጨብጣለን፣ እንጨፈልቃለን ይላሉ። ግን እስካሁን ያጠፉት ጠላት ሳይሆን ያበዙት ባላንጣ በርክቶ ታየ እንጂ አንዳችም የፈየዱት ነገር የለም። እነሱ ስለሚታጠቁት ሳይሆን ሌሎችን ስለሚያስፈቱት ትጥቅ ሲናገሩ ውለው የብልጽግናን ፕሮፓጋንዳ ከዳንኤል ክብረትም ባላነሰ ከአዲሱ አረጋም በተሻለ መንገድ ሲናገሩ የነበሩ አንደበቶች አብይን ከሸኔም ከወያኔም እናድናለን ብለው ሲጮሁ የነበሩ ሰዎች ዛሬ በአማራ ሕዝብ ላይ መዓት ሲወርድ እነሱ የሉም ነው። ግን የትግራይን ሕዝብ ዲስአርም ማድረግ ወይም ትጥቁን ማስፈታትና ወደ መደበኛ ሰላማዊ የሰላም ማስከበር ስራ የጸጥታ ስራዎችን የፌዴራል መንግስት የፌዴራል ፖሊስ በሚፈጽማቸው መንገዶች ሊፈጸም ስለሚችል ምንም አይነት የጦር መሳሪያ ምንም አይነት ከቢላዋና ከሽንኩርት መክተፊያ ቢላዋ በስተቀረ ድምፅ አልባ መሳሪያን ጨምሮ ይህ ህዝብ መታጠቅ መቻል የለበትም ከዚህ በኋላ። ምክንያቱም ኢትዮጵያ የቁስለቷ መነሻ የደሟ መፍሰሻ መነሻ ሁልጊዜም ከዚህ አካባቢ ስለሚነሳ ማለት። ፖለቲካን በአምቻና በጋብቻ የሚያሰሉት ብዙዎች ቀዳማዊት እመቤቷ የሰፈራችን ልጅ ናቸውና አገዛዙ የኛም ነው ብለው የሚያስቡ ጥቂት ያልሆኑ ሰዎች ዛሬ ህዝብ ከወሮታ እስከ መተማ ሲገደል ቢውል የሚቆረቆር ህሊና እንዲኖራቸው አይጠበቅም። እነሱ ለመንበሩ ምስል ዋሉት ውለታ የተጣለላቸውን ይዘው ቁጭ ብለዋል። እኔም እንደ ግለሰብ እንደ አመራር በድርጅቱ አጠቃላይ ውሳኔም ተገዥ ስለሆንኩኝ የተሰጠኝን ስምሪት መሰረት አድርጌ ከወንድሜ ጋሻው መርሻ ጋር ወደ ግንባር ሄደን በርካታ ስራዎችን ሰርተናል። የኛ የተነጠለ ስራ አይደለም፣ የድርጅቱ አጠቃላይ ስራ ነው። የአብይንና የለውጡን ስም አጥፍታችኋል እያሉ እከሌን ገደልልን እከሌን እሰርልን በማለት ዝርዝር ሲሰጡ የነበሩ ጠቅላይ ሚኒስትር አብይ ከፕሬዚዳንት ኢሳያስ ጋር ተነጋግረው ውጊያ ለመጀመር የተሻለ ጊዜ እስኪመርጡ ድረስ አላስችል ብሏቸው መንግስት ትዕግስቱ በዛ ጦርነት አሁኑን ይጀምር እያሉ የማይሞቱበትን እልቂት ሲያዋልዱ የነበሩ ሰዎች ዛሬ የአማራ ህዝብ መከራ ውስጥ ሲገኝ እነሱ በሰው ስቃይ የምትደሰተውን ነፍሳቸውን እያረኩ ተቀምጠዋል። የአማራ ኢሊት ሲባል እኛንን ብለው ብቅ የሚሉ ስለ ልሂቅ ሲወራ ህዝቡን መባሉ ነው እያሉ የሚናገሩ ግን የወሎ አርሶ አደር እንዳሉት የአማራ ህዝብ ይህ ልሂቅ ባዋደደውና ባዋለደው ቀውስ ችግር ውስጥ ሲገባ የደረሱበት የማይታወቅ ብዙዎች በዘመናችን አይተናል። ራሳቸው የፈጠሩትን ውሸት ኮትኩተው አሳድገው አማራን ከሌላው ጋር ደም ለማቃባት ከአብይ ጎን ሆነው ከሰሩ በኋላ ዛሬ የእረፍት ጊዜያቸውን እያጣጣሙ ነው። ክቡር ጠቅላይ ሚኒስትሩን የአገሪቱንም መንግስት በአጠቃላይ እስካሁን የሰራውንም በዚህ የለውጥ ሂደት እስካሁን የተወሰደበትንም ወደፊቶቹንም እቅዱ የሚያጨልምና የሚያጠፋ ነው ተብሎ ሊወሰድ አይቻልም። እኒህ ሰው በአንድ ወቅት ጋዜጠኞችን ቢሮአቸው ድረስ እየጠሩ ሲያስፈራሩ የነበሩት የቀድሞው የጠቅላይ ሚኒስትሩ የፕሮፓጋንዳ ኃላፊ የኦሮማራ ቃል አቀባይ ንጉሱ ጥላሁን ናቸው። ከሳቸው በላይ የህወሓት ተላላኪ፣ ከሳቸውም የሚበልጥ የኢህአዴግ ሎሌ ያለ ይመስል የመንግስት አካሄድ ልክ አለመሆኑን ጦርነት ለማድረግ መሰናዳቱ ስህተት መሆኑን ለመናገርና ለመጻፍ የሞከሩ ጋዜጠኞችን እንገድላችኋለን እያሉ ይዝቱ ነበር። ልክ እንደሳቸው ሁሉ ሙሴያችንን ተቻችሁ እያሉ ለውጡ የመጣባቸው በሚል ፈሊጥ ብዙዎችን ለማሸማቀቅ የጣሩ ዛሬ የበላቸው ጁባ አይጮህም። የአማራ ህዝብ ግን ከመርአዊ እስከ አዊ፣ ከአንኮበር እስከ ኮሶበር፣ ከመርሳ እስከ ፋርጣ ተራብን፣ ተገደልን፣ ተፈናቀልን እያለ ይጮሃል። ልጆቹም ሀብቶቹም እኛም ወጥተን እንዳንገባ ነው ያደረገን። ጫና ያለብን ዘንተን መውጣት የለም መግባትም የለም። በወጣንበትም ግማሹ የቤተሰብ ወድ ጓደኞቻችን እየቀሩ ነው እና ሰቆቃ ሆኖብናል። አሁን አዝመራም ስንሸክፍ ያው በስጋት ነው በሰቀቀን ነው። እንደው ይሄ ነው ብዬ እንደው ልገልጽልህ አልችልም። በቃ አንድ ጣሳ ጤፍ 170 ብር ገቡ። ድሮን የሚዘንብበት ታንክ የሚነዳበት መድፍ የሚተኮስበት ያነሰው ይመስል አሁን ደግሞ ለረሃብ ተዳርጓል። ይህ ሁሉ ሲሆን ግን የአማራ ልሂቅ ሲባል የአማራው ህዝብ ማለት ነው እያለ ሲነግድ የነበረው ፖለቲከኛ ሁሉ ለከት በሌለው አንደበቱ ብዙ ጠላት ያበዛለትን የአማራን ህዝብ ድምፅ ሊያሰማ አይችልም። ከዚያ ይልቅ ሰዎችን አንድም እኔ የጠላሁትን ሁሉ ካልጠላችሁ የምወደውንም ካልወደዳችሁ እያለ ከማያልቀው የጥላቻ አንጎሉ ከሰፊው የዘረኛ አእምሮ በሚያወጣው የፍረጃ ቃል ሰዎችን እያወገዘ አለያም እሱ አልመራ ብሎት ያቃተውን ፖለቲካ ጳጳሳቱ እንዲናገሩለት ለማድረግ የነሱ ተቆርቋሪ ሆኖ ብቅ ለማለት እየሞከረ ነው ወይም የደረሰበት አልታወቀም። መልካሙን ሁሉ በመመኘት በዚሁ እንሰናበታለን።